ሙስና በሀገር ላይ የሚያደርሰውን ሁለንተናዊ ጉዳት ለመከላከልና ሙስናን የሚጸየፍ ትውልድ ለመፍጠር ትኩረት ተሰጥቶ እየተሰራ ይገኛል። ሙስናን በመከላከልና በስነ ምግባር የታነጸ ትውልድ የመገንባት ሂደት ውስጥ ሴቶች ትልቅ አበርክቶ አላቸው። ይህንኑ ሚናቸውን ይበልጥ እንዲወጡ ያለመ የግንዛቤ ማስጨበጫ ስልጠና መድረክም በአዲስ አበባ ከተማ ስነ ምግባርና ጸረ ሙስና ኮሚሽን አዘጋጅነት በሁሉም ክፍለ ከተሞች ተካሂዷል። በጉለሌ ክፍለ ከተማ በተካሄደ የስልጠና መድረክ የአዲስ አበባ ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር ወይዘሮ መቅደስ ተስፋዬ እንዳሉት ሴቶች ከቤት ጀምሮ ባላቸው ድርብርብ ኃላፊነት በተለይም ትውልድን በስነ ምግባር አንጾ በማሳደግ ድርሻቸው የላቀ ነው ብለዋል። ሴቶች እድር አላቸው፣ ሴቶች ማህበር አላቸው፣ ሴቶች እቁብ አላቸው፣ ሴቶች በአካባቢ ላይ አብረው ቡና ይጠጣሉ። ከዛም ባለፈ ደግሞ ወደ ቤተሰብ ደግሞ ጠጋ ሲል ሴቶች ልጆቻቸውን ለማሳደግ ትልቅ ኃላፊነት ያለባቸው ናቸው። ሰው ልጆቻቸውን በአግባቡ ቀርጸው ለማውጣት ካላቸው ሚና አንጻር ዛሬ ስልጠናው እንዲመቻች ተደርጓል። በሀገር ግንባታ ተግባር ላይ ሙስና መከላከልና በስነ ምግባር የታነጸ ትውልድ በማፍራት ሂደት አደረጃጀቶች ያላቸው ሚና ከፍተኛ ስለሆኑ ምክትል ኮሚሽነሯ አብራርተዋል። አደረጃጀቶች አንድ ላይ ሰብሰብ ብለው ለጋራ ዓላማ በአንድም በሌላም መንገድ የስነ ምግባር ግንባታው ላይ እንዲሁም ደግሞ የሙስና መከላከሉ ላይ ስራ እንዲሰሩ ኤክስፔክት ይደረጋልና ያንን ይበልጥ ለማጎልበት ይበልጥ አድሬስ ለማድረግ እና ሰፊ አባሎችም ጭምር ስላሏቸው እነኛንም አባሎቻቸውን ጭምር አድሬስ ለማድረግ እንደ መንገድ ይሆነናል። የስልጠናው ተሳታፊዎችም ከስልጠናው በስነ ምግባር የታነጸ ትውልድ ለማፍራትና ሙስናን ለመከላከል የሚያስችል ግንዛቤ አግኝተናል ብለዋል። ልጆቻችንን ስናሳድግ ምን አይነት ስብዕና እየሰጠን ነው እየሄድን ያለ ነው? አወቅንም ሳናቅም ማለት ነው። አንዳንዴ ቀላል ነገር ብለን የምንወስደው ግን ደግሞ ልጆቻችን ላይ እየቀረጽ ነው ያለው በመጥፎ ሊሆን ይችላል። ስለዚህ ከቤተሰባቸው ነው የሚጀምሩት ማለት ነው። ከልጆቻቸው፣ ከታናናሽ እህቶቻቸው፣ ወንድሞቻቸው እንዲጀምሩ ነው የምንፈልገው። ሙስና አገር ይገላል። አደጋው ከባድ ነው። ያንን ነገር ያደረገ ሰው ለግሉ ሊበለጽግ ይችላል፣ ለግሉ ሊያድግ ይችላል። ግን እንደ ሀገር ሲታይ ደግሞ አገርን ያሽመደምዳል። አገርን ማዳን፣ ህዝብን ማዳን የኛ በኩል የሁላችንም ጥረት ነው። ብዙ ቤት ውስጥ ተቀምጦ መንገድ የማያውቁ አሉ። እነሱን ማውጣት፣ በመልካም መንገድ እንዲሄዱ፣ ልጆቻቸውን በመልካም መንገድ እንዲያሳድጉ ማሳየት ከኛ ይጠበቃል ማለት ነው። እንደ ሀገርም እንደ አካባቢም እንደ ራስም እንደ ግልም በብዙ ቦታ የስነ ምግባርን ጥሩነት ማስፋት እንችላለን ማለት ነው። የግንዛቤ ማስጨበጫ ስልጠናው በከተማ ደረጃ በ11ዱም ክፍለ ከተማ ለሚገኙ የሴት አደረጃጀቶች ተሰጥቷል።